ይሄ አዲስ የመጣው ትሬንድ ነው። ካለ መፖሰት ምናምን የሚሉት ማለት ትሬኒንግ ካለ ማድረግ ነው። ምንድነው አልገባኝም። ጭንቅላታቸው ላይ ይዘው እንደ እብድ ነበር ዛሬ ሲሮጡ የነበሩት ወይስ አርቴታ ያንን ኮመንት ፈልጉት ነው? ይሄ ጻፉልኝ፣ ኮመንት ላይ ያስቀምጡልኝ። እሺ ይሄ ጭንቅላት ለጭንቅላት እንደዚህ ብቻ ኮኔክት ማድረግ ገብቷል፣ ሳትነጋገሩ መግባ ያን ነገር ቲም ውስጥ ለማምጣት ነው። ዛሬ ትሬኒንግ ላይ የነበሩ ተጫዋቾችን ለማንኛውም ልንገራችሁ ማለት ጋብርኤል ነበረ፣ ትሮሳርድ ነበር። ገብቷችኋል? ስለዚህ የስፖርቲንጉ ጨዋታ ላይ ሁለቱም አሉ። ክለባችን ፊት ነው። ገብቷችኋል? እኔ ጋብርኤል ማይኖር መስሎኝ በጣም እየደበረኝ ነበር። ባለፈው ጉልበቱን ይዘው ወጥቶ ነበር። ሳካና ቲምበር ግን የሉ። ገብቷችኋል? ሳካና ቲምበር የሉም። ለመልሱ ጨዋታና ለሲቲው ጨዋታ እርግጠኛ ሆኜ የምነግራችሁ ነገር ይደርሳሉ። ለዛ ነው የነገው ጨዋታ ላይ እርግጠኛ ሆኜ አይጠቀማችሁም ማለት ነው። ስለዚህ ያሉንን ተጫዋቾች በስትክክል ሄደን ገብቷችኋል? ዳውመን የለም እንዳለም ሁሉንም ነው የምንጠቀመው። ገብቷችኋል? ቢቻል ከሴቶቹ ራሱ አሁን መጠቀም ብንጀምር ደስ ይለኛል። እኔ ምንድን ነው ይሄን ትሬኒንግ ግን ትንሽ መቀየር ነበረባቸው። ማን በዚህ ወይ ኮርና አግቡና እኔ አላውቅም። ነገ ምሽት ጀማው 4 ሰዓት ሲልን ክለባችን አርሰናል ወደ ፖርቹጋል በማቅናት እንግዲህ ስፖርቲንግን ይገጥማል። ታዲያ ይህንን ጨዋታ አርሰናል የማሸነፍ እድል 52.9% ተሰጥቶታል። እዚህ ጨዋታ ላይ ቀላል ነገር ይገጥመናል ብለን ማሰብ እጅግ ከባድ ነው። ምክንያቱም ስፖርቲንጎች ከዚህ በፊት በኤሮፓ ሊግ ንቀናቸው ሄደን እንግዲህ ምን እንዳጋጠመን ታውቃላችሁ። አሁንም በአውሮፓ ሻምፒዮንስ ሊግ ጨዋታን አሸንፈው የመጡበት መንገድ እጅግ አስገራሚ ነው። አስገራሚ ካምባክ አሳይተው ነው ወደ ሜዳቸው ጨዋታውን አምጥተው የውድድሩን ሰርፕራይዝ ቲም እንዴት ከኋላ ተነስተው አሸንፈው መውጣት እንደቻሉ ታውቃላችሁ። እንደምታውቁት ቡድናችን ላይ ደግሞ አብዛኛው ተጫዋቾቻችን ከጉዳት ተመልሷሉ። 3 ተጫዋቾች ብቻ ነው ወደ ሜዳ መመለስ ያልቻሉ ዛሬ ለመምረድ ያልታዩት እሱም ካፔ ቲምበር እና ስታርቦይ ቡካዮ ሳካ ናቸው። ከዛ ውጪ አብዛኛው ተጫዋቾቻችን ለነገው ለሚደረገው ወሳኝ የአውሮፓ ሻምፒዮንስ ሊግ ጨዋታ ዝግጁ ናቸው ማለት ነው። ጀሞ ምን ትጠብቃላችሁ? ሲያሳባችሁን አካፍሉኝ። ድል ለታላቁ ክለባችን አርሰናል ይቅናል። ጡማነች ሌሊት 11 ሰዓት ጥሩምባ ለመንፋት ከቤቷ እንደወጣች ነበር። ምን እንደሆነ በማይታወቅ ሁኔታ ድራሿ መጥፋቱ የሰፈሩን ሰው ግራ ገብቷል። ጥሩምባው ሰው አልደረሰንም ይላል። ሰው እሷን ፍለጋ ሲወጣ ደግሞ በሚያስደንቅ ሁኔታ የጫሚሶን አስደናቂ ቦቴ አድርጋ እንደወጣችና አንድ እግሩ ከተማው ላይ መጋኘቱ ግራ ገብ ሆኗል። ያራዳ ልጆች ቻምፒዮንስ ሊጉ በድንቅ ጨዋታዎች ከች ብሏል። ምንም ጥያቄ በሌለው ጨዋታዎች እነዚህን ጨዋታዎችና ከዚህ በፊትም ከዚህም በኋላም ያራዳ ልጅ ሰው ቴሌግራም ላይ ጉድ እየሰራ ነው ያለ ጥያቄ ነው ምነግርህ። እዚህ ያለውን የቴሌግራም ቻናል ቀጥታ ሄደ ቴሌግራም ላይ መጻፍ ካልሆነ ባይሆን ነክተ ሊንክ አለ እሱን ነክተ ወደ ቴሌግራም መምራት ነው። ታምር እየተሰራ ነው። ሌላ ነገር የለውም ነው የምልህ። ቻምፒዮንስ ሊግ ድንቅ ጨዋታዎችን እያየ ድንቅ ነገር ወደ ኪስ ክተት ነው። ሌላ ወደዚህ የለውም። ሙሉ ነገሩን ቴሌግራም ላይ ና ታገኘዋለህ። በደም ሼር ኮፒ ሊንክ እየተደረሰ ይደረግ። ኧረ ይተፈለግ። ሐሳብ አስተያየት እናንተ ነው። ብዙ ሰው አሁን 8 ውስጥ ዩናይትድ የሌለ ነው ይመስላችኋል? 8 ውስጥ አለ እኮ። እኛ ስንወድቅ ብቻ ከሻምፒየንስ ሊግ ቶርናመንት ሊወጣ በቋጠሮ እኮ አለ፣ በመንፈስ አለ። እኔ በቋጠሮ አላምንም ብዬ ነበረ። ሳውዛምፕተን ሻምፒዮንሺፕ ላይ እንኳን ቀጣይ ዓመት እኮ አይመጣም እኮ ፕሪሚየር ሊግ ሻምፒዮንሺፕ እንኳን 10 ነው 9 ያለ ቲም አርሰናልን ሲያሸንፈው ቋጠሮ የሚባልና ይሄ ባዕድ ሆነ ቋጠሮ ኖርማል ቋጠሮ ሲሆን ይሄ ባዕድ የጥንቆላ ቋጠሮ እንዳለ እኔ ገብቶኛል። በቃ እስቲ የዩናይትድ ደጋፊ ለምን አተውንም? እስቲ እዛ ያለ ሮኒ አርሰናል ዋንጫ እንዲበላ ፈልጋለሁ ይላል። አሰልጣኙን ወዳለው ሮናልዶም እንድንበላ ይፈልጋል። የዩናይትድ እዛ ያለ ደጋፊ አርሰናል ችግራችን አይደላችሁም ይለፍላችሁ ይላል። እንግሊዝን እስከወከልን ድረስ እዚህ ያለው የምትደግፈው ዩናይትድ ሌላ ነው እንዴ? የራስህን የጠንቋይ ጀማ አቋቁመህ እኛ ላይ ተቋጥራለህ። እስቲ ነዳይ ሰልፍ ምናምን ተሰለፍ። መኪና የለ ነገሩ ችጋራም የሰው ህይወት ላይ ስትቋጥር አላለፈን። እስቲ ቶፕ 4 ልገቡ ነው ወይ? ድግስ አዘጋጅተህ ደንስ እንጫወትበት። አሁን ድዳ ማስጣት አንፈልግም። 4 ቶርናመንት የምንጫወተውን በሳምንት ውስጥ ዱቄት አድርገን ይሄው አሁን ቁጭ ብለን እንላለን። በሳምንት አንድ ፕሪሚየር ሊግ እያደረግን መቀመጥ አንፈልግም። በህግ አምላክ ተወን። አንተ የተረገም ቡካዮ ሳካ ከደረሰበት ጉዳት አላገገምም። ሚኬል አርቴታ የነገውን ጨዋታ በተመለከተ ጋዜጣዊ መግለጫውን እየሰጠ ነው። በጉዳቶች ያነሳቸውን አንዳንድ ነጥቦች በአጭሩ እንመልከት። እንደተለመደው ቪዲዮ ይመጣላችሁ ሰዎች ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። በመጀመሪያም ጋብሪኤል ማጋሌሽ፣ ዴክለር ራይስ እና ሊያንድሮ ትሮሳርድ ከደረሰባቸው ጉዳት ሙሉ ለሙሉ እንዳገገሙና ለነገው ጨዋታ ሙሉ ለሙሉ ዝግጁ እንደሆኑ ሚኬል አርቴታ ተናግረዋል። በተቃራኒው ደግሞ ቡካዮ ሳካ እና ጁሪያን ቲምበር ከደረሰባቸው ጉዳት እንዳላገገሙና ከቡድኑ ጋር ወደ ፖርቱጋል እንዳልተጓዙ ሚኬል አርቴታ
አርቴታ ተናግሯል። ነገር ግን ለቅዳሜው ለቦርንማውዝ ጨዋታ የመድረስ ሰፊ ድል እንዳላቸው ሚኬል አርቴታ ተናግሯል። ሚኬል አርቴታ በጉዳቶች ለነሳቸው ነጥቦች እነዚህን ይመስላሉ። ኤቭሬቼዜና ፒየሪን ካፒን በተመለከተ ሚኬል አርቴታ ምንም የተናገረው ነገር የለም። ምናልባትም ነገ የሚወጡ አዳዲስ መረጃዎች ካሉ ይዤላችሁ መጣ ይሆናል። አርሰናል ነገ በስፖርቲንግ ተሸንፎ በ10 ቀን ውስጥ ብቻ ከ3 ቶርናመንቶች ከትላልቅ ቶርናመንቶች እንዲወጣ የምትፈልጉ ሰዎች እስኪ አንዳንድ ቁጥር ጻፉልኝ። ደግሞ በእርግጠኛነትም ባለፈውም እንደሰራውላችሁ ቪዲዮ ማለት ነው ነገ በስፖርቲንግ ተሸንፎ ከ3 ቶርናመንት እንደሚወጣም እርግጠኛ ነኝ። እሺ የጨዋታ ቀን ቻምፒየንስ ሊግ ኳርተር ፋይናል ስፖርቲንግ ቨርሰስ አርሰናል ፈርስት ሌግ ስፖርቲንግ ሜዳ ላይ ማለት ነው። እኔ እንደ ሌላ ጊዜው ልፎክር ምናምን ነገር አይደለም የመጣሁት ዛሬ እኔ ማርያምን አሁን ማለት ነው እየተሳቀቅኩ ነው ሁላ ምናምን ከጨዋታ ፊት ቪዲዮ ብሰራው እንደ በፊቱ አትሊስት ማለት ከሆነ ጊዜ በፊት ምን ነበረ ጀስት ክለባችን አጆቱ እንኳን ያን ያህል አስደሳች ባይሆን ያን ያህል አትራክት ባያደርገን እንኳን ያን ጌም አሸንፎ እንደሚወጣ ውጤቱን ይዞት እንደሚወጣ ምናምን እርግጠኛ ነበር። ግን አሁን የስፖርቲንግ እና የሲቲን ጨዋታ ካየሁ በኋላ እነዛ ኮንፊደንሶች እየጠፉ ነው በጣም ነው። አሁን እዚህ ጋር ለክለቢ ጥሩ ምኞት ልመኝ ነው የመጣሁት። በጥሩ መንገድ ጨዋታውን ተቆጣጥረን ውጤት ይዘን ምን እንመለስበት ጨዋታ ያርግልን። በቃ በጣም አሁን በሳውዛምፕተን አንኤክስፔክትድ በሆነ ምንም ተቀባይነት በሌለው መንገድ በምንም አይነት ተጫዋች ሮቴት አድርገን ብንገባ እንኳን ያን ጨዋታ አሸንፈን ወደ ቀጣዩ ዙር ማለፍ የምንችልበትን ጨዋታ በማየው መልኩ ተሸንፈን ከዛ ውድድር ወጥተናል። አሁን በቃ እኔ አላቅም ያለንበት ሲቹዌሽን ምን ላይ እንደሆነ አላቅም። እዚህ ጨዋታ ላይ ማለት ነው በቃ የሳውዛምፕተን የሲቲ በደንብ ተቆጭተው ተጫዋቾቹ በደንብ ሞቲቬት ነው የሆነ በል እንዲጫወቱ ነው የምንፈልገው የተሻለ ነገር ለማሳየት በቃ ማሸነፍ ብቻ ሳይሆን ጌሙን በትክክል አትሊስት ጨዋታሽን ተስተካክሉ ምናምን ነገር የሆነ ፓሽን እንፈልጋለን። በቃ የእልህ አይነት ነገር ምናምን ነገር ያለፉ ጨዋታዎች እንዳልኳችሁ በጣም የሚያስቆጡ ናቸው። እዚህ ጨዋታ ላይ እንዳልኳችሁ ውጤት ይዞ መምጣት ብቻ ሳይሆን የሆነ መልእክት ማስተላለፍ እንፈልጋለን። ኔክስት ፕሪሚየር ሊግ ላይ አስፈሪ እንደሆነና ማንም ሊደርስብን እንደማይገባ የሆነ ነገር ብቻ የሆነ መልእክት ማስተላለፍ መቻል አለብንና ይህንን ጨዋታ ማሸነፍ ደግሞ እንደ ሜንታሊቲ እንደ ግዴታ ነው። ስፖርቲንግ ያለፉትን ጨዋታዎች አይ ቲንክ የተወሰኑ ጨዋታዎች ሜዳው ላይ አልተሸነፈም፣ ግን ይሄ በቃ ምንም ተቀባይነት የለውም። ማሸነፍ መቻል አለብን። ኔክስት ለምናደርጋቸው ፕሪሚየር ሊግ ጨዋታዎችም ይሄ ጨዋታ አጠቃላይ እንደ ሜንታሊቲም ለሁሉም ነገር በጣም ወሳኝ ስለሆነ ይህንን ጨዋታ ማሸነፍ ችለን በቃ የተሻለ ነገር ማሳየት አለብን ብዬ አስባለሁ። ግዴታ ነው። ብቻ ክለባችን የሚያሸንፍበት የምንደሰትበት ቀን ያርግልን። የጨዋታ ግምታችሁን ኮሜንት ሴክሽን ላይ ያካፈላችሁ የኔ 2-0 አርሰናል ስፖርቲንግ ያሸንፋል ብዬ ነው ማስቡ። 2-0 አሸንፍ ማለት ኦልሞስት ያልቃል። እዚሁ ላይ ጨርሰን ነው የምንመጣ ይመስለኛል። እስኪ እናንተን ሀሳብና አስተያየት የጨዋታ ግምት ኮሜንት ሴክሽን ላይ አካፍሉኝ። ለክለባችሁ ጥሩ ምኞት ተመኙ። ይመሻሹ። ከሞኒ ገነርስ ቡካዮ ሳካና ጁሪያን ቲምበር ከነገው ጨዋታ ውጭ እንደሆኑ ቦስ ሚኬል አርቴታ አሁን እየሰጠ ባለ ጋዜጣዊ መግለጫ ተናግሯል። ሀቢቢ እንግዲህ ለቅዳሜው ጨዋታ የመድረስ ፕሮባቢሊቲ እንዳላቸውም ተናግሯል። ከዛ ውጭ ደክላን ራይስ፣ ሊያንድሮ ትሮሳርድ እና ጋብሪኤል ማጋሌሽ አብረው ከቡድኑ ጋር እንዲሄዱ ነው ለነገው ጨዋታም ዝግጁ እንደሆነ ቦስ ተናግሯል። ቅድም በኢብሪች ኢዜ ጉዳይ ያው ተመልሷል ብዬ ነበር። አንዳንድ ሰዎች አልተመለሰም አንድ ኦፍ አርሰናል ቪዲዮውን አንስቶታል ምናምን ብላችሁ እንትን አንስቶታል ብላችሁ ነበር። ይሄው ለማንኛውም ፎቶ ማለት ነው ዛሬው ትሬኒንግ ላይ ነበረ። እሱንም ዳረን ትዊተር ላይ ሄዳችሁ ማየት ትችላላችሁ። ዳረን አርሰናል ዋን የሚለው እንትን ማለት ነው ለቅዳሜው ጨዋታ ለቦርንማውዝ ጨዋታ እሱም የመድረስ ፕሮባቢሊቲ እንዳለው ዘግቧል ማለት ነውና ከመሸነው ቪዲዮ የተለቀቀው ኮፒ ሊንክ ሀቢቢ አርሴ ላይ እኮ ያለኝ ሱስ እኮ ይለያል ጀመው። በቃ ከሱስ በላይ ነው የሆነብኝ። ይሄትም እኔ በቀደም ተሸንፎ ማለት ነው እንደዛ አስከፍቶኝ ደግሞ አሁን ልምምዳቸውን እስካይ አዳዲስ ዜናዎችን እስካቀርብላችሁ ምናምን እንዴት ጓጉቼ እንደነበረ ጀማው እጅግ አስደሳች መረጃዎች ይዤላችሁ መጥቻለሁ። እስቲ እናንተም የጓጓችሁ ኮፒ ሊንክ ሼር በማድረግ ለጀማ አዳርሱልኝ። ሰበር መረጃ ነው ይዤላችሁ የመጣሁት ጀማው። በከፍታም በዝቅታም አርሰናላዊ ደሞ አርሰናላዊ ነው ታውቃላችሁ አይደለም። ለማንኛውም ዛሬ ወሳኝ ተጫዋቾቻችን ወደ ልምምድ ተመልሰዋል ጀማአው ኤዜ ከዛ በተጨማሪም ደግሞ ዲክላን ራይስ ጀማአው ወደ ሜዳ ተመልሷል። ያ ብቻ አይደለም እጅግ አስደሳቹ ጋብሪኤል ማጋሌሽ ማለት ነው ጉዳት አስተናግሮ በጨዋታው እንደወጣ ታውቃላችሁ። ታዲያ ዛሬ ልምምድ ላይ ከተፍ ብሏል። ማንዬ አንተ ምን አይነት ጀነራል ነህ ጋብዬ። ከሱ በተጨማሪም ደግሞ ሊአንድሮ ትሮዛርድም እንደዚሁ ልምምድ ላይ ታይታለችና በቀጣይ ለምናደርገው የአውሮፓ ሻምፒዮንስ ሊግ ጨዋታ ተጫዋቾቻችን እየተመለሱልን ይገኛሉ። ጀማው እንኳን ደስ አላችሁ መላው አርሰናላዊ። በቀጣይነት ደግሞ ለቀሩ ሁለት ዋንጫዎች እንግዲህ እምንፋለም ይሆናል ማለት ነው። ጀማው ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። አይዞን ጀማው አይዞን። የአርሰናል ደጋፊዎች ስለ ፕሪሚየር ሊጉ ተስፋ አድርጉ። ቻምፒየንስ ሊግም ቢሆን ገና ነው። ስፖርቲንግ ሊዝበን ነው ተጋጣሚ። የተጋጣሚ ትንሽ ትልቅነት አሁን ማለፍ
አለማለፍን እንደማይወስን በሳውዛምተን ግጥሚያ የተማሩ ይመስለኛል። እንደዚህ ብዬ በመክር እንኳን ያው በሳውዛምተን አይደል ይወደቅ ነው ሊሉ ይችላሉ። አሁንም ቢሆን ቻምፒየንስ ሊግ የጥሎ ማለፍ ጨዋታ ዙር ላይ ስላለ ጨዋታዎችን አርሰናሎች በጥንቃቄ ይጫወታሉ የሚል ግምት አለ። ደርሶ መልስ ስለሆነ የመልሱ ጨዋታ ኤምሬትስ ላይ መሆኑ አንድ ጥሩ እድል ነው። ከስፖርቲንግ አርሰናል በጥሩ ፐርፎርማንስ ላይ ይገኛል። እኔም ምለው ጎስት አበረታች መድኃኒት ምናምን ትወስዳለህ እንዴ? አንተ እኮ ነው ቪዲዮ ሰርተ ስማችንን ሜንሽን አድርገ በአርቴታ ዙሪያ በሐሳብ እንድትሞግቱኝ ይፈልጋሉ አልክ። ቪዲዮ ሰራን። እዛ ቪዲዮ ላይ ግን ልክ ያልሆኑ ሐሳቦችን ማንስተ ስለነበር በዛም ጉዳይ መልስ ሰጠው። ከዛ ግን ኮሜንት ላይ መጣህና ይሄንን ጻፍክ። አቴንሽን ጠምቶ ሆነ ወይ አልከኝ። እንግዲህ ከሳምንት በፊት ደግሞ ይሄንን ብለሃል። ዝም የምትለው ማን ነው? አቴንሽን ፈልጎ ያወራ ሰው ነው ዝም የምትለው። ገባ? አቴንሽን ስለሚፈልግ ዝም ስትለው ይከሽፋል ማለት ነው ሐሳቡ። ጀለስካ ግን አቴንሽን ፈልጎ አይመስለኝም። ብዙ ሰው እንደዛ ብሎ ስለሚያስብ አይመስለኝም። የግል ምክንያት አለኝ። መጠንቀቅ ይችል ነበር። የሚያስጠቁሩ ነገሮችን ላሽ እያለ እሱ ካመነበት የሚናገር አይነት ሰው ይመስለኛል። ስለዛ ብዙ ጊዜ የሆነ ለአቋሙ የጸና ሰው ስለሆነ ይመቸኛል። እና ሁለቱንም ያልከው አንተ ነህ። እንግዲህ ማን ነው ታዲያ አቴንሽን ሲከሩ? ከዚህ በፊት በእኔ ጉዳይ እንደዚህ ነው አውቀዋለሁ ልጁ ላመነበት የሚቆም ነው ምናምን ብለህ ቪዲዮም ስትሰራ ስራልኝ ብዬ አይደለም። እኔ ስለኔ ማንም ማብራሪያ እንዲሰጥ አልፈልግም። በቃ ማለት ፐርሰናሊቲ ነው፣ ሰው የሚያውቀው ነገር ነው። ከዛ ውጪ አውቀዋለሁ ብለህ ጥብቅና የቆምከው አንተ ነህ። አሁን መተህም እንደገና አቴንሽን ጠምቶ ነው ብለህ ያልከው ለዛ ነው አበረታጅ ምናምን ትወስዳለህ ያልኩ። እንደገና አቴንሽን ሲከር ከተባልክም አንተ ነህ። ክለባችን ያለበትን አቋም አሁን የሚያስፈልገው ነገር እናውቃለን። ግን ደግሞ አንተ ከክለቡ በላይ ፎሎወሮች፣ ላይክ፣ ኮንተንት ነው የሚያስጨንቅ። ለዛ ነው ወይ ደግሞ ቀድመህ ብትነግረኝ ለኮንተንቱ ብዬ ነው ይሄንን ቪዲዮ የሰራሁት። መልስ አትስጡ በውስጥ ብትለን ተናበን እንሰራ ነበር እንዴ። መልስ ስጡኝ፣ በሐሳብ ሞግቱኝ አልክ። ስንሞግትህ ደግሞ መተህ ኮመንት ላይ ይሄ የልጅ ነገርማ አታድርገው። ትልቅ ሰው እያደለ እንዴ አንተ። ከዛ ባለፈ ግን እኔ ብቻ ነኝ የማውቀውም አይባልም። ለዛ ነው እኮ ክለቡ እናንተ የምታውቁትና እኛ የምናውቀው ይለያያል የምንላችሁ። እናንተ ለኮንተንት ነው የምትፈልጉት አርሰናልን። ይሄ ማለት ኮንተንት ተሰሩ የምታገኙት የተለያዩ ጥቅሞች አሪፍ እኮ ነው። ግን ደግሞ ክለቡ ያለበትን እንደናንተ ግሪስ ሳይሆኑ ደግሞ ሰዎች አሉ እናንተን የሚከተሏችሁ። በቃ ይሄ በቅዠት ውስጥ መኖር ነው የሚፈልጉ። አርሰናል 4 ዋንጫ ይበላል ሲባሉ ሆ፣ 3 ይበላል ሆ፣ ሲያጣም ደግሞ አርሰናል ትልቅ ነው ሲባሉ ሆ። ምንድነው ትልቅ ያስባለው? ምን ያስፈልገዋል? አሁን ምን አይነት ደረጃ ላይ ነው ያለው? አርቴታ ምን አይነት ችግር አለበት? ይሄን ሁሉ መስማት አይፈልጉም። እና የዩናይትድ ደጋፊዎችን ጎስት ወይም ሰንበዲ ሲያበሽቅ ብቻ በዛ በሽሽቅ ውስጥ ይሄ ደስተኛ የሚሆኑ ማለት ነው። የኳሱ ሳይሆን የብሽሽቅ ሱስ ያለባቸው ማለት ነው። ለዛ ነው እንለያያለን እንምላችሁ እኮ። እኛ ደግሞ ኮንተንት ስንሰራ ሌላ ኮንተንት ጠፍቶብን ነው የማቅቶን አይደለም። ክለብ ነው እንወደዋለን። ስለዚህ ሐሳብ የተሰማን እውነታ የምንለውን ደግሞ እናወራለን። እና አሁን እንደዚህ አይነት ኮሜንቶችን ስትጽፍ እንዳልኩ አንተ ይሄ አካውንት ቢዘጋብህ እኔ በህይወት የምትቆዩ ላይ አይመስለኝም። በጣም ነው እንትን የምትለው 6-5 አካውንት ተዘግቶብኝ ስለማውቀው ኖርማል ነው። ምክንያቱም ለፎሎወር ለኮንተንት ብዬ አይደለም እኔ የምሰራው። ይሄንንም አካውንት ስከፍተው ስለ አርሰናል ሳወራ እውነታው ያለውን ነገር ነው የምናወራው። እና ገበየው አራ እንተሳሰብ